ኦሪት ዘፍጥረት ምዕራፍ 9 እግዚአብሔርም ኖኅንና ልጆቹን ባረካቸው፣ እንዲህም አላቸው፦ ብዙ ተባዙ፣ ምድርንም ሙሏት፣ ግዙአትም። አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይ ወፎች፣ በምድር ላይ በሚንቀሳቀሱትም በባሕር ዓሦችም ሁሉ ላይ ይሁን። እነርሱንም በእጃችሁ ሰጠኋችሁ። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ። ሁሉንም እንደ ለመለመ ቡቃያ ሰጠኋችሁ። ነገር ግን ደመነፍስ ያለበትን ሥጋ አትብሉ። ነፍሳችሁ ያለችበትን ደማችሁን ከአራዊት ሁሉ እጅ እሻዋለሁ። ከሰውም እጅ ከሰው ወንድም እጅ የሰውን ነፍስ እሻለሁ። የሰውን ደም የሚያፈስ ሁሉ ስለዚያ ደም ፈንታ ደሙ ይፈሳል። ሰውን በእግዚአብሔር መልክ ፈጥሬዋለሁና። እናንተም ብዙ ተባዙ፣ ምድርንም ሙሏት፣ ግዙአትም። እግዚአብሔርም ለኖኅ ከእርሱ ጋር ለልጆቹ እንዲህ ብሎ ተናገረ። እኔም እነሆ ቃል ኪዳኔን ከአንተ ጋር ከእናንተም በኋላ ከዘራችሁ ጋር አጸናለሁ። ከእናንተ ጋር ላሉትም ሕያው ነፍስ ላላቸው ሁሉ፣ ከእናንተ ጋር በመርከብ ለወጡት ለወፎች፣ ለእንስሳትም፣ ለምድር አራዊትም ሁሉ፣ ለማንኛውም ለምድር አራዊት ሁሉ ይሆናል። ቃል ኪዳኔንም ከእናንተ ጋር አጸናለሁ። ሥጋ ያለውም ሁሉ ዳግመኛ በጥፋት ውኃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውኃ አይሆንም። እግዚአብሔር አምላክም ለኖኅ አለው፣ በእኔና በእናንተ መካከል ከእናንተም በኋላ ባለ በሕያው ነፍስ ሁሉ መካከል ለዘላለም ትውልድ የማደርገው የቃል ኪዳኔ ምልክት ይህ ነው። ቀስቴን በደመና አኖራለሁ። የቃል ኪዳኔም ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድሁ ጊዜ ቀስቴ በደመና ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውኃን አላመጣም። ቀስቴም በደመና ትሆናለች። በእኔና በምድር መካከል በምድር ላይ በሚኖር ሥጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ። እግዚአብሔርም ኖኅን በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያጸናሁት የቃል ኪዳን ምልክት ይህ ነው አለው። ከመርከብ የወጡት የኖኅ ልጆችም እነዚህ ናቸው፦ ሴም፣ ካም፣ ያፌት። ካምም የከነዓን አባት ነው። በምድር ሁሉ ላይ የተበተኑ የኖኅ ልጆች እነዚህ ሦስቱ ናቸው። ኖኅም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ራቁቱን ሆነ። የከነዓን አባት ካምም የአባቱን ራቁትነት አየ። ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌትም ልብስ ወስደው በጫንቃቸው ላይ አደረጉ። የኋሊትም ሄደው የአባታቸውን ራቁትነት አለበሱ። ፊታቸውም ወደ ኋላ ነበር፣ የአባታቸውን ራቁትነት አላዩም። ኖኅም ከወይኑ ስካር በነቃ ጊዜ ታናሹ ልጁ ያደረገበትን አወቀ። ኖኅም እንዲህ አለ፦ ከነዓን እርጉም ይሁን፣ ለወንድሞቹም ለባሪያዎቹም ባሪያ ይሁን። እንዲህም አለ፦ የሴም አምላክ እግዚአብሔር ይባረክ፣ ከነዓንም ለእርሱ ባሪያ ይሁን። እግዚአብሔር የያፌትን ሀገር ያስፋ፣ በሴምም ድንኳን ይደር፣ ከነዓንም ለእርሱ ባሪያ ይሁን። ኖኅም ከጥፋት ውኃ በኋላ 350 ዓመት ኖረ። ኖኅም የኖረበት ዘመን ሁሉ 950 ዓመት ሆነ፣ ሞተም።